ሰላም እንደምን አላችሁ ውድ ኢትዮ ቪዚቲንግ ቤተሰቦቻችን። ዛሬም እንደተለመደው በአዲስና እጅግ አስደናቂ መረጃ ወደ እናንተ መጥቻለሁ። ዛሬ በጋምቤላና በቤኒሻንጉል ስላሉት ወርቆች እናወራለን። ኢትዮጵያ በታሪክ ድምቀትና ባህል ብዝሃነት ብቻ ሳትሆን ከምድር በታች በታቀፉ እጅግ ውድ የተፈጥሮ ጸጋዎች የተባረከች ምድር ናት። ከነዚህ ጸጋዎች መካከል ደግሞ የሀገሪቱን የወደፊት ምጣኔ ሀብት የሚቀይረው ወርቅ ግንባር ቀደሙን ስፍራ ይይዛል። ወደ ምዕራብና ደቡብ ምዕራብ የሀገሪቷ ክፍል ስንጓዝ ሁለት ታላላቅ ታሪካዊ ክፍሎችን እናገኛለን፣ ቤኒሻንጉል ጉሙዝና ጋምቤላ። እነዚህ ምድሮች ላይ ላዩን በደኖችና በታላላቅ ወንዞች የተሸፈኑ ቢሆንም ከማዕፀናቸው በታች ግን ለዘመናት ያልተነካ እጅግ ግዙፍ የሆነ የወርቅ ክምችት በስፋት ይዘው ይገኛሉ። በዚህ ልዩ መርሃ ግብራችን በኢትዮጵያ የወርቅ ታሪክ ላይ አዲስ ምዕራፍ እየጻፉ ያሉትን የእነዚህ ሁለት አቅም ክፍሎች ሚስጥር በስፋት እንፈትሻለን። በጥልቀትም ወደምናየው መረጃ በቀጥታ እንለፍ። ጉዟችንን የምንጀምረው በቤኒሻንጉል ጉሙዝ ክልል ነው። ይህ ክልል ለዘመናት በባህላዊ መንገድ ወርቅ ሲመነዘር የቆየ ቢሆንም በቅርቡ ዓመታት የተደረጉ ሳይንሳዊ ጥናቶች ግን አስገራሚ እውነታን ይፋ አድርገዋል። እንደ አሶሳ፣ መተከልና ከማሺ ባሉ ዞን ስር እጅግ ግዙፍ የሆነ የከርሰ ምድር ወርቅ ተኝቶ ይገኛል። በተለይም በክልሉ የሚገኘው ታዋቂ የጉምሩክ ወርቅ ማዕድን ፕሮጀክት በአገሪቱ የማዕድን ታሪክ ውስጥ ትልቁ የተባለው የከርሰ ምድር ወርቅ ክምችት ይዟል። ከአረቡ መልክዓ ምድር ኩባንያ አላይድ ጎልድ ጋር በመተባበር እየተካሄደ ያለው ይህ ሜጋ ፕሮጀክት በሚሊዮኖች የሚቆጠሩ ኦንስ ወርቆችን በጥቅል በማውጣት የኢትዮጵያን የውጭ ምንዛሪ ገቢ በከፍተኛ ደረጃ ያሳድጋል ተብሎ ይጠበቃል። ከዚህም በላይ በቤኒሻንጉል ጉሙዝ የተገነባው አዲስ የወርቅ ማጣሪያ ፋብሪካ ትልቅ ታሪክ ሰርቷል። ቀደም ሲል ማዕድኑ ባልተጣራ ሁኔታ ወደ ውጭ ይላክ የነበረውን አሰራር በመቀየር አሁን በአገር ውስጥ ጥራቱን የጠበቀና ደረጃውን የጠበቀ ንጹህ ወርቅ ለማምረት የሚያስችል አቅም ፈጥሯል። ይህ የወርቅ ሀብት ለሺዎች የሚቆጠሩ የአካባቢው ወጣቶች የስራ ዕድል የፈጠረ ሲሆን የክልሉን የልማት ዞን ፈጣን አድርጎታል። አሁን ደግሞ እምቅ የወርቅ ክምችት ወደ ታቀፈበትና ወደ ሌላኛው አስደናቂ ምድር ወደ ጋምቤላ ክልል እናመራለን። ወደ ደቡብ ምዕራብ አቅጣጫ ስንጓዝ ሌላኛዋን እምቅና ባለጸጋ ምድር ጋምቤላን እናገኛታለን። ጋምቤላ በዱር እንስሳት ሀብቷና በታላላቅ ወንዞቿ ብቻ ሳትሆን አሁን ላይ የሀገሪቱ አዲስ የወርቅ ማዕከል ለመሆን በከፍተኛ ፍጥነት እየተምዘገዘገች ያለች ክልል ናት። በተለይም በጋምቤላ ክልል የሚገኘው የዲማ ወረዳና የአኮቦ ወንዝ ተፋሰስ አካባቢዎች እጅግ ከፍተኛ ጥራት ያለው የወርቅ ክምችት ተገኝቶባቸዋል። ለአብነት ያህል አኮቦ ሚነራልስ የተባለ የውጭ ኩባንያ በአካባቢው ባደረገው የዓመታት ፍለጋ እጅግ ከፍተኛ ጥራትና ደረጃ ያለው የከርሰ ምድር ወርቅ በቁፋሮ ማረጋገጥ ችሏል። ክልሉ በዘመናዊ ኩባንያ ብቻ ሳይሆን በባህላዊ ወርቅ አምራች ማህበራትም ጭምር ትልቅ ውጤት እያመጣ ይገኛል። በቅርቡ በተደረጉ ጥናቶች የጋምቤላ ክልል በታሪኩ ለመጀመሪያ ጊዜ በቶን የሚቆጠሩ ከፍተኛ የወርቅ ምርት ለኢትዮጵያ ብሔራዊ ባንክ በማስረከብ አስገራሚ ስኬትን አስመዝግቧል። ይህ በጋምቤላ ምድር የሚገኘው ወርቅ ለአካባቢው ማህበረሰብ አዳዲስ መንገዶችን፣ ንጹህ የውሃና የጤና ተቋማትን ይዞ እየመጣ ይገኛል። የጋምቤላ ወርቅ የክልሉን ገጽታና የህዝቡን ኑሮ ሙሉ በሙሉ እየቀየረ ይገኛል። ለመሆኑ እነዚህ ሁለት እህትማማች ክልሎች በወርቅ ሀብታቸው እንዴት ይነጻጸራሉ? ቤኒሻንጉል ጉሙዝና ጋምቤላ ምንም እንኳን ጎረቤታም ቢሆኑ የወርቅ ክምችታቸው፣ የተፈጥሮ ባህሪና የጂኦሎጂ አቀማመጥ ግን የየራሱ የሆነ የተለየ መልክ አለው። ቤኒሻንጉል ጉሙዝ በብዛት የሚታወቀው የአለት ውስጥ ወይም የከርሰ ምድር ወርቅ ክምችት ፕራይመሪ ጎልድ ዲፖዚት በማቀፍ ነው። ይህ ማለት ወርቁ በትላልቅ ድንጋዮችና አለቶች ውስጥ በጥልቀት ተደብቆ የሚገኝ በመሆኑ እሱን ለማውጣት ከፍተኛ አቅም ያላቸው ከባድ ማሽነሪዎችና ዘመናዊ የቁፋሮ ቴክኖሎጂዎችን በስፋት ይጠይቃል። በሌላ በኩል ደግሞ የጋምቤላ ምድር በብዛት የሚታወቀው በደለል ወርቅ ወይም አሉቪያል ጎልድ ክምችት ነው። ይህ ወርቅ በታላላቅ ወንዞች ፍሰት አማካኝነት ከደጋማ ቦታዎች ተሸርሽሮ በወንዞች ዳርቻና በአሸዋ ውስጥ የሚገኝ በመሆኑ ለአካባቢው ባህላዊ አምራቾች በቀላሉ በእጅና በወንፊት ለማውጣት እጅግ ምቹ ያደርገዋል። ባህሪያቸው ቢለያይም ሁለቱም ክልሎች በአንድ ላይ ሲደመሩ ግን ለኢትዮጵያ ኢኮኖሚ የማይተካ ታላቅ ጉልበት ይፈጥራል።
የአለቱ ጥልቀትና የወንዙ ደለል ተደምረው የሀገሪቱን የወርቅ ካዝና በየቀኑ እየሞሉ ይገኛሉ። ከዘመናዊዎች ታላላቅ ማሽነሪዎች በስተጀርባ በቤኒሻንጉልና በጋምቤላ ወርቅ ፍለጋ ሌሊትና ቀን የሚለፉ በመቶ ሺዎች የሚቆጠሩ እውነተኛ የሀገራችን ጀግኖች አሉ። እነዚህ ባህላዊ ወርቅ አምራቾች በጉልበታቸውና በላባቸው የምድርን ሲሳይ የሚያወጡ የጥንካሬ ምልክቶች ናቸው። ይሁን እንጂ የባህላዊ አምራቾች ሕይወት በብዙ ተግዳሮቶች የተሞላ ነው። ደህንነታቸው ያልተጠበቁ ትላልቅ ጉድጓዶችን መደርመስ፣ የወርቅ ጥንካሬዎችን ለመለየት የሚጠቀሙባቸው ኬሚካሎች፣ በአካባቢውና በጤና ላይ የሚያደርሱ ጉዳቶች፣ እንዲሁም ምርታቸውን በተመጣጣኝ ዋጋ መሸጥ አለመቻላቸው ለዘመናት የቆዩ ትላልቅ ችግሮቻቸው ነበሩ። ይህንን ችግር ለመቅረፍ መንግስት አዳዲስ አሰራሮችን ዘርግቷል። አምራቾቹን በህብረት ስራ ማህበራት በማደራጀት ዘመናዊ መሳሪያዎችን በማቅረብና በየአካባቢው የብሔራዊ ባንክ የወርቅ መዝገብ ማዕከላትን በመክፈት ወርቁን ከጥቁር ገበያ በማውጣት በቀጥታ ወደ ሀገር ካዝና የሚያስገባ አዲስ ስርዓትን ፈጥሯል። ይህ ህጋዊ አሰራር አምራቾቹ የላባቸውን ዋጋ እንዲያገኙ ከማድረጉም በላይ የሀገሪቱን ንብረት በኮንትሮባንድ ወደ ጎረቤት ሀገራት እንዳይሸሹ ትልቅ መከላከያ ግንብ ሆኗል። የቤኒሻንጉልና የጋምቤላ ወርቅ የሀገሪቱን ምጣኔ ሀብት ለመቀየር ትልቅ አቅም ቢኖረውም ከጀርባው ግን ፈታኝ የሆነ የጥቁር ገበያ ሴራ ይጋረጣል። ለዘመናት በቢሊዮን የሚቆጠሩ ዶላሮች ዋጋ ያላቸው ንጹህ ወርቆች በህገወጥ አዘዋዋሪዎች አማካኝነት በድንበር በኩል ወደ ውጪ ሲሸሹ ቆይተዋል። ይህን የሀገር ሀብት ዘረፋ ሙሉ በሙሉ ለመግታት መንግስት በፌዴራልና በክልል ደረጃ የተቀናጀ ዘመቻ ጀምሯል። በድንበር ኬላዎች ላይ የተደረጉ ጥብቅ ፍተሻዎች፣ በቴክኖሎጂ የተደገፉ የክትትል ስርዓቶች እና በህገወጥ ደላሎች ላይ የተወሰዱ እርምጃዎች የኮንትሮባንድ መስመር እያደናቀፉ ይገኛሉ። ከኃይል እርምጃ ጎን ለጎን ምርጥ መፍትሄ የሆነው የማበረታቻ ስርዓት ነው። ብሔራዊ ባንክ ለባህላዊ አምራቾች ከዓለም አቀፍ የገበያ ዋጋ በተጨማሪ ልዩ ጥቅሞችና ማበረታቻዎችን መስጠት በመጀመሩ አምራቾች ምርታቸውን ወደ ጥቁር ገበያ ከመውሰድ ይልቅ በኩራት ለህጋዊ ባንኮች ማስረከብ መርጠዋል። በዚህም ምክንያት በአሁኑ ወቅት በህገወጥ መንገድ ይባክን የነበረው ወርቅ የሀገሪቱ የውጭ ምንዛሪ ክምችት በከፍተኛ ደረጃ የሚያሳድግ ታላቅ ኢኮኖሚ አቅም እየቀየረ ነው። ይሁን እንጂ ወርቅን ከምድር ማውጣት የኢኮኖሚ ጥንካሬ ብቻ ሳይሆን ከአካባቢው ጥበቃ ጋር የተያያዙ ትላልቅ ኃላፊነቶችን ይዞ ይመጣል። በቤኒሻንጉልና በጋምቤላ የሚካሄዱ ሰፊ ቁፋሮች ጥንቃቄ ካልተደረገባቸው ለምለም ደኖችን የመመንጠርና የተፈጥሮ ስነ ምህዳሩን የማዛባት አደጋ አላቸው። በተለይም ባህላዊ አምራቾች ለዘመናት ሲጠቀሙበት የቆየው ሜርኩሪ በሰው ጤናና በወንዞች ላይ ጉዳት እንዳያደርስ አሁን ላይ አዳዲስ የአካባቢ ጥበቃ ህጎች ወጥተዋል። ዘመናዊዎቹ ኩባንያዎች ኬሚካሎችን በአስተማማኝ ሁኔታ የሚያስወግዱበት ቴክኖሎጂ እንዲጠቀሙና የወንዞችን ንጽህና እንዲጠብቁ ጥበቃ ቁጥጥር እየተደረገ ይገኛል። ሌላው ተስፋ ሰጪ እርምጃ ዘላቂ የማዕድናት ልማት ወይም ሰስቴኔብል ማይኒንግ ነው። ይህም ማለት ወርቅ የወጣበት መሬት ዝም ብሎ ተጥሎ እንዳይቀር አፈር ተመልሶ እንዲሞላበት፣ አዳዲስ ችግኞች እንዲተከሉበትና ተፈጥሮን ወደ ቀድሞ ውበቷ እንድትመለስ የማድረግ ስራ በስፋት እየተሰራ ነው። ምክንያቱም እውነተኛው ብልጽግና ከምድር በታች ያለውን ወርቅ ማውጣት ብቻ ሳይሆን በላይኛዋ ላይ ያለውን የተፈጥሮ ጸጋ ለትውልድ ጠብቆ ማቆየት መቻል ነው። እንግዲህ በቤኒሻንጉል ጉምዝ ከአለቱ ስር የተደበቀው እምቅ ሀብት እስከ ጋምቤላ ወንዞች ዳርቻ ድረስ የተዘገበው የወርቅ ጉዟችን ይህንን ይመስላል። ሁለቱ ታላላቅ ክፍሎች የኢትዮጵያን የማዕድን ኢንዱስትሪ ወደ አዲስ ከፍታ ያሸጋገሩ እውነተኛ ኢኮኖሚ ምሰሶዎች ሆነዋል። ዛሬ ላይ ከነዚህ ምድሮች የሚወጣው እያንዳንዱ ግራም ወርቅ የሀገሪቱን የውጭ ምንዛሪ ክምችት እያጠናከረ የኢኮኖሚ ነፃነታችንን እያረጋገጠ ለትውልድ የሚተርፍ ታላቅ ብልጽግና እየመሰረተ ይገኛል። ዘመናዊ ቴክኖሎጂዎችን ከህጋዊ አሰራር ጋር በማቀናጀት የተመዘገበው ስኬት ኢትዮጵያ በማዕድን ዘርፍ ላይ ያላት እውነተኛ አቅም ለዓለም ያሳየችበት ነው። የቤኒሻንጉል ጉምዝና የጋምቤላ ወርቅ ከምድር የወጣ ማዕድን ብቻ አይደለም። የህዝቦቻችን የጥንካሬ የላባቸው ውጤትና የነገዋ ብሩህ ኢትዮጵያዊ ተስፋ ማህተም ነው። ስለተከታተሉን ከልብ እናመሰግናለን። ይህን ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በቀጣይ ሌላ ድንቅ መርሃ ግብር እስክንገናኝ ድረስ ሰላም ሁኑ። ቻው።